ነገር እኮ እውነት ለመሆን ሌላኛው ነገር ውሸት መሆን አይደለም የሚጠበቅበት፣ ራሱ ነገርየው እውነት መሆን አለበት ነው፣ እውነት መሆን አለበት። ግን ይሄ ሁሉ ተለፍቶ ክርስትና እውነት ሊሆን አልቻለም እና በጣም ተጨንቅ ያለው ወገን ጨንቆኛል። አዳነች አበቤው፣ ዶክተር አብዩ፣ ብርሃኑ ነጋው እውነት የመጨረሻ እንደዚህ ነው የምለው። በቃ ይሄ ሁሉ ተለፍቶ ጋይስ፣ ይሄ ሁሉ ተደክመው ዛሬ እኔ ግን እግዚአብሔርን እስልምና ግን ይመቸው፣ እስልምና ኧረ ይመቸው። እኔ ሙስሊሞች አይደለም የምለው በእውነት እስልምና ይመቸው። ከባድ ሃይማኖት፣ ከባድ እንቅልፍ ማያስተኛ የክርስቲያን የመስቀሉን ወታደሮች ቁጭ አድርጎ የሚያሳድር ሃይማኖት እስልምና ነው ጋይስ። ይህን ያህል ዋጋ ይከፈላል እንዴ? እንቅልፍ እኮ ያጡ ሰው እኮ ብዙ ህልም አለው። ፕሊስ ህልማቸውን እንዲኖሩ እርዷቸው። ህልማቸውን እንዲኖሩ ፈልጋለሁ እኔ ክርስቲያን፣ በተለይ የቆስጠንጥኞስ ነገዶች ህልማቸውን እንዲኖሩ ፈልጋለሁ። እንዲያገቡ፣ እንዲወልዱ። ክርስትና ወንጌል እኮ ያውቁ። በተለይ አዲስ ኪዳንን ሲጀመር ተላልፈዋል እና አሁን ኢየሱስ ድንገት ቢመጣ እነዚህ ሰዎች ዳኢፍ ሐዲስ እያነበቡ ኢየሱስ ቢመጣ ምን ሊሉ ነው? በእውነት ከባድ እኮ ነው ወገን። እና ኃላፊነት አለብን በነገራችሁ ላይ። እኔ ወንጌል ላስተምራችሁ ፈቃደኛ ነኝ። አርብና ሐሙስ እናንተን ማስተማር እችላለሁ። ወንጌል መማር የምፈልጉ ሰዎች አንድን ጻፉ። ምክንያቱም ሙስሊሞች ሃይማኖታቸውን ጨርሰው ነው ክርስትናን የሚገርቡት። እንደነገርኳችሁ እነሱ ግረባ ላይ ነው ያሉት፣ እናንተ ደግሞ ቢዝነስ ላይ ነው ያላችሁት። ከሁለት ያጣ ከምትሆኑ ቢያንስ አንድ ነገር ላደርግላችሁ እወዳለሁ፣ ወንጌል ላስተምራችሁ እኔ ፈቃደኛ ነኝ። ኤች ደግሞ ቴሌግራም ላይ ነው የምናስተምራቸው። እኛ ሙሟኒዝም በዚህ አጋጣሚ ከሙሙ ነጻ የሆነ አስተምሮ ነው የምንሰጠው ሲጀመር ማለት ነው። በቮይስ ነው፣ ሀሳብ እንዳይገባችሁ። ወንጌል ከተማሩ ሰለሙ። ኦፍ ኮርስ ላለመስለም አይደል እንደሚሳደቡት። አንድ ሰው በነገራችሁ ላይ ላታመልጭኝ አታሯሩጭኝ አይነት ህይወት እኮ ነው የሚኖሩት። አንዳንድ ሰዎች በጣም የሚወዱትን ነገር ሲያጡ ይንቁታል። ታውቃላችሁ እሱን ነገር። በቃ እና አይዟችሁ ደግሞ በቃ ስግጥ ፍጥጥ ብላችሁ ሻሃዳችሁን ያዙ። ፈርታችሁ እንዳይሆን ብዬ ነው። ጋይስ ቀጥሉ። በቃ ደግሞ እኔ በዘመኔ ማለት ነው ሞክ ለማድረግ የሚሄዱት ርቀት በጣም ነው የሚያስቀኝ። እስልምና ሆቴልና ቱሪዝም አይደለም። ስም አጥፍተህ ገዳይ ነው ብለህ ባለጌ ናቸው ውሸት ነው ብለህ ነው በጣም የምታሳዝኑኝ እዚህ ፓርት ላይ ነው። ምን ሆናችሁ ነው እናንተ? እኮ ደንዝዛችሁ እስልምና ሙሉ በሙሉ ተቆጣጥራችሁ እኮ ኦርቶዶክስ ክርስቲያን ምእመኖቻችሁ ነጠላ ለባሽ ጴንጤ ሲሆን እንኳን እኮ አልነቃችሁም። ለቅዱሳን ለማርያም የማይጨነቅ ትውልድ ፈጥራችሁ አልነቃችሁም እኮ ገና። ያ ራሱ አንድ እርምጃ ነው። ትንሽ ቆየት ብለው ደግሞ ነጠላውን በሂጃብ ይቀይሩታል። ሮም በአንድ ቀን አልተገነባም እንዳልኳቸው። እናንተ ብቻ ዝም ብላችሁ ወጥራችሁ ተሳደቡ። የምንፈልገው እኛ እሱን ነው። ጥናት የሌለበት ሪሰርች የሌለበት በቃ ያላችሁን ታይም 4 ሰዓትም ቆዩ 3 ሰዓት ላይቭ ስትሪም ላይ ተሰሚነት አግኝታችሁ ትክክል ተብላችሁ መውጣት ብቻ ስለሆነ ህልማችሁ፣ በእርግጥ ቢዝነስም ስለሆነ የምትሰሩት ለገቢ ምንጭም ስለሆነ አያሳስባችሁ።
እኛ ምን ላይ ነው ያለ ነው? ቤዝመንታችን ምን ላይ ነው? ምእመኑ ምን ላይ ነው ያለው? በመንፈሳዊ ህይወቱ ጥንካሬው ምን ላይ ነው? ከማን ወገን ናቸው የሚባለውን ነገር ራሱ አያሳስባችሁም። እና ነጠላ ለባሽ ጴንጤ የፈጠራችሁ ሰዎች ናችሁ። እማ ቤተ ክርስቲያን ውስጥ ቁርአን አስገብተው መማር ማስተማር ጀምረዋል። ቤተ ክርስቲያን ውስጥ ገና አቡነ ሰመሰማያት ሲሉ ራሱ በሀዲስ ነው የሚሉት። ከባድ ነው ወገን፣ እስልምና ከባድ ነው የምር። እኔ በጣም ነው በዘመኔ በሙሉ በሳምንት 8 ቀን ሌሊትም ስለሚሰሩ ነው በነገራችሁ ላይ አንደኛውን ቀን የጨመርኩት ለሌለ ነገር ውሸት ለሆነ ነገር እንግዲህ አስቡት። በጣም ነው ያስቅት። መካሪ ራሱ የላቸውም። መካሪ የላቸውም። ስትራቴጂ ነድፎ የሚሰጣቸው የላቸውም። እንትና ኡስታዝ እንትና የምትሉት እኮ የእናንተን ስድብና የእናንተን ቲፎዞ ኖቲስ የማያደርጉት የ5 የ10 ዓመት ፕላን ስላላቸው ነው። እናንተ የምትፈልጉት ከሰኞ እስከ ዓርብ ምን ይፈጠራል፣ ምን አይነት ድራማ እንፍጠር፣ ከማጋ እንጫጫህ፣ ማላይ ጮኸን ቲፎዞ ሰርተን እንውጣ፣ ማንን ሞክ እናደርግ፣ ከዛ በጣም ትረካላችሁ። ነው እንደዛ አይደለም የኡስታዞች ስትራቴጂ። ሂዱና ደቀ መዝሙራችሁን ጠይቁት፣ ይነግራችኋል። ከ5 እስከ 10 ዓመት ድረስ ነው መኖራቸውም አለመኖራቸውም በማይታወቅ ሁኔታ ነው እስልምና እንደ አዋ የሚያደርጉት የሚያስተምሩት በተለያየ መንገድ። አንተ ጋር 30 ደቂቃ ተጫጭሆ ሄዶ ከዛ አንተ ጊፍትህን ሰብስበህ ምናምን ሄዳ አስቤዛ ልታረግ ቲማቲም ልትበላ። ሲጀመር ታሪካችሁ እኮ ከወጥ ቤት ሽንት ቤት ነው። ለዚህ ታሪካችሁ ነው በየቦታው የምትጮሁት። እና እናጣጥማለን 2018ን በቆንጆ ነው የጀመርነው። ያው ከወጥ ቤት ሽንት ቤት የሆነው ታሪካችሁ ይቀጥላል። ሲርባችሁ እናቃለን፣ ፍሪጃችሁ ሲጎል እናቃለን። እስልምናን ተሳድባችሁ ስጨርሱ ወደ ኡስታዞችን ተሳድባችሁ ስጨርሱ ወደ ሙስሊም ሴቶች፣ እነሱን ስጨርሱ ደግሞ ወደ ሙስሊም ሀገራት። ምንም አዲስ ነገር አትናገሩ። ወይኔ ደግሞ ዛሬ ምን አይነት ጥያቄ ጠይቁኝ ብሎ የሚጨነቅ ሙስሊም ራሱ የለም በእናንተ ጥያቄ ዙሪያ። አንድ እውነት አለ፣ ስድባችሁ የሚለመድ አይደለም። ምክንያቱም የምትሰደቡት ነብያቸውን እና አምላካቸውን ስለሆነ ስድባችሁ የሚለመድ አይደለም። ከዛ ውጭ ግን አዲስ ነገር እንደማትናገሩ በጣም እርግጠኛ ሆነው ጠንቅቀው ያውቃሉ። እኔ እንደዛ ይሰማኛል። በኮሜንት አስተያየታችሁን ስጡ። ንጽጽር ሲባል የሚጠይቁትን ነገር ቀድማችሁ አታውቁም ጋይስ? አሲያ ያለችልህ ሲባል አልሳቀም ቆስጤ። አሲያ ገቢ አታስገኝልህም። አሲያ በእውቀት ትቦንስሃለች። እውነቴን ነው የምልህ። እንደ ሱሺ ነበር የምጠቀልልህ፣ ግን ገቢ አታስገኝም። አሲያ ከአሲያ ጋር ብትጫጫህ ምንም አታገኝም። እኔ እሱን እንተረዳለሁ። ከባድ እኮ ነው። አሲያ ለራሱ አሲያ ባለትዳር ናት፣ ቢዚ ነች። በእርግጥ ባለቤቷም ድምፅህን ላይወደው ይችላል። ያም ሆኖ ገቢ አታስገኘው። አሲያ ከባድ እኮ ነው እንጂ ሃይማኖታዊ ንጽጽር የሚያደርግ ሰውየው ማንም ይሁን ሃይማኖታዊ እውቀት አለኝ ካለ ጉዳያችሁ ከሃይማኖቱ ጋር ከሆነ ሃይማኖታችሁን ከዛ ሰው ሃይማኖት ጋር ኮምፓራቲቭ ለማድረግ ከሆነ በቂ ነው። አንተ 26,000 ፎሎወር ነው ያለህ። ለምሳሌ ቆስጠንጢኖስ አሲያ 100,000 ፎሎወር ነው ያላት። አንተ ትናንት ነው የመጣኸው። አሲያ ትበልጣለች በንጽጽር ልምድ፣ በኮምፓራቲቭ ልምድ፣ በስነ ምግባርም በእውቀትም ትበልጣለች። እና አሲያን አልፈልግም ስትል ፍላጎት ንጽጽር እንዳልሆነ ራሱ ያስታውቅብሃል። ልፈልጌ ነው። የመጨረሻ ነጥብ ይሄ ነው።
አስቸጋሪ እኮ ነው። የህዝብ ቅምጥ መሆን በጣም ከባድ ነው። ንግስት ሆይ ሻም አረ ንግስት ሆይ አትበይኝ። ቃልሙ መሆነ እዚህ እኮ ቁጭ ብለው እያዳመጠ ነው። ደግሞ ያብድብኛል። እኔ እኮ ለሱን አረቄ የዘጋው ቱቦ አንሶ ደግሞ በእኔ ንዴት እንደገና የጉሮሮ ካንሰር እንዲዘው አልፈልግም። ኦ ንግስት ስባል ያመዋል በእውነት አለ እኮ። እኔ እኮ የምናገረው ለሚመለከተው አካል ነው። ኮሜንተሮች ያለ የሌላ አካል አረጋግጬ ነው የማወራው እኔ ሳወራ። ቃልሙ መሆን እንዲያዝን አልፈልግም። እና ንግስት ሆይ የእኔ ፍቅር ምናምን አትበሉኝ። የመተንፈሻ አካሉ ነው የሚነካው። የሚገርማችሁ ነገር እንሻላ እነግረዋለሁ። ለሱም ግን ፌክ አካውንቶች ስለሚበዙ እንትን አትበሉ። እሱ ነው ያጠፋው መሰለኝ። አጠፋ አልልም ብቻ ግን እሱ ብሎ ነበር ባለፈው። አሁን ሁለቶች አካውንቶች አድርገዋል፣ ሶስተኛ እመጣለሁ አለ። ከዛ ወዲያው ተከፈተ ይሄኛው። እዚህ እያወራሁ እንዴት ነው የምመጣው? 1% በኋላ አውራሻለሁ እናወራሃለሁ። አቡበክር ስለሌለ አቡበክር ሲመጣ ኢንሻአላህ እባካችሁ ብዙ አታሰሩኝ እንጂ የአኬ ተማሪ ቢሆኑ ስጋ ወደሙን አይደለም 100 ሰው 1000 ሰው ይቀበላል። ፌስቲቫል ነው ወይ በአደባባይ የምንቆርበው እንዴ? በአደባባይ ስለ ቁርባንና ስለ ንስሐ ያስተማረ ሰው ፍሬው ሲያፈራለት ጥሩ ነው አይደል እንዴ? ትንሣኤውን በአደባባይ እያሳዩ፣ ጥምቀት በአደባባይ እያሳዩ ቁርባን አናሳይም። የቁርባን ስርዓቱን አይደለም እኮ ወደዛውም እኮ የሚያሳዩት የቆረቡትን ሰዎች ነው። የቁርባን ስርዓቱን አሳዩንም አላልንም እኛ፣ ግን መቆረቡን ራሱ ከልክለዋል። ስለዚህ የወሂድ ተማሪ መሆናቸውን የምታውቁት በዛ ነው። ይህችን ነገር የሆነች ነገር አርጓት የሚል ነገር አላየው መሰለሽ? እንዲህ ተጠማቂዎቹ ነጠላ ወጫቸውን አይችሉም እንዴ? ነጠላ መግዛት የማይችል ሃይማኖትን የሚቀይር ሰው ለእኔ ሞት ይሻለዋል። በቃ ይሄ እኮ የገቢ ምንጭ ነው የሚያስብል እኮ ነገር ነው። ነጠላ እና ቀሚስ ገዝተው ነው የሚያስጠምቁት። ከዛ ደግሞ ሙስሊሞቹ መስገጃና ሂጃብ ጀለቢያ እንስጥ ሲሉ ይይ ይላሉ። እኔ አልገባኝም ጋይስ። ተገልጦልሻል? አዎ በደንብ አይቼዋለሁ። ምንድን ነው አሁን ሙስሊሞቹ ጀለቢያ ከኔ ነው፣ መስገጃ ከኔ ነው፣ ሂጃብ ከኔ ነው። ከዛ ደግሞ ያ ፊት የሚሸፍነው ምንድን ነው የሚባለው? የሙስሊሞቹ እንደዚህ ፊት ሽፍን የሚያደርገው ምንድን ነው የሚባለው? ኒቃብ መሰለኝ እንደዛ ነገር። ኒቃባ ኒቃብ አለ፣ ሂጃብ አለ። ከሂጃቡ ሌላ ስም አለው እንዴ? ምንድን ነበር የሚባሉት? ሶስተኛ ስም የሆነ ሻርፕ እንላለን እኛ። አሁን ሻርፕ እንላለን። ጅልባብ እንደዛ እንግዛላቸው ምናምን ሲባል ጅልባባ ሲባል ከዚህ በፊት አበዱ። እኔ አሁን በጣም ነው ሰርፕራይዝ የምሆነው ለሚጠመቁ ሰዎች ነጠላ እና ቀሚስ
መግዣ ይሆናል። ከዚህ በፊትም አንድ ማስታወቂያ ምን አየው መሰለሽ? ይሄ ሰውዬ እስከ ዛሬ ለተጠመቁት ሙስሊም እህቶቻችን ያበሻ ልብስ ነጠላ የሚችለው እሱ ነው፣ ሰፖርት አድርጉት የሚል ማስታወቂያ አይቼ ሪካርድ አድርጌ ለሰው ላኩኝ። እንደ ይሄ ነገር ምንድን ነው አልኩት። ከዚህ የላኩለት ሰውዬ ስንቴ የላኩለት ሰውዬ ስሚ ይሄ ሰውዬ እኮ አደባባይ ጥላ ዘርግታችሁ የምትለምኑ ብሎ የሰደበን ሰውዬ ነው። በነጠላ ጀመረ። ማህበረ ቅዱሳን ያሉ ሰዎች እኮ እየተመቱ ናቸው እንዳለ። በእውነት ልሞት በቃ እኔ እኛን ጥላ ዘርግተው ብሎ የሰደበን አሁን የተገለጠልኝ ለከሱ የነጠላ ጀምሮ ነው። ምን ነው ይበቃል እኮ እኛ ሰፊ ነው ቦታው ያለ የምር እና ኖቲስ ያደረኩት አንቺ ነጠላ ቢዝነስ ናት ወገን። ለሚጠመቁ ሰው ነጠላና ያበሻ ልብስ አሲያሙሽ ቢዝነስ ናትና ማህበረ ቅዱሳን የሚሰራው ሰው የኔ ላኩለት። በጋርሞኝ ነው እኔ ምንድን ነው ነገር ምናምን እየተደገ ያንን ከመፖሰቱ በፊት ደግሞ ሄድ ብሎባቸው ነበረ። ጥላ ዘርግታችሁ የምትለምኑ ፕሮቴስታንትን ፈርታችሁ ሙስሊሞችን ፈርታችሁ ፕሮቴስታንቶችን የምትሳደቡ ምናምን ብሎ የሆነ የተምታታ አንድ ወደ ግራ 7 ወደ ቀኝ ሆነ እንትን ጽፎ ነበርና የሱ ሲገርመኝ የነጠላውና እቺ ነጠላዋ በቃ ኦሪጂናል የገቢ ምንጭ ናትና ነጠላ ገዝተንላት እንሄዳለን። የፈጀውን ይፍጅ። ይሄ ስራ ነው። ስንታየው ላንቺም ነጠላ እንገዛልሻለን። ከማን ታንሻለሽ? አንቺ እኮ አመል የለሽም። ይሄኔ ስንት ቀሚስና ነጠላ ተገዝቶልሽ ነበረ። አመል የለሽማ። እና ይቺ ለተጠማቂዎች ነጠላና ያበሻ ልብስ ጋይስ ከባድ ቢዝነስ ናት። ከባድ አከሳስረናል። እዛ ሩቅ ምስራቅ ነው አከሳስረን የመጣ ነው። ስንታየሁማ የሚያስጠምቃት ስታጣ እኮ በጳጉሜ 3 በሩፋኤል የተጠመቀችው ይሁን። እሱንስ ማናየበት በቂ ነው። እንደውም ሰማይ ተከፍቶ ቅዱስ ሩፋኤል ይባረካል ይባላልና በዛ መንገድ የተጠመቀችው የተባረከ ጥምቀት የተጠመቀችው በቂ ነው። ነጠላ ግን በምን አመሏ ይገዛላታል? ስሙ ሴቶች አላችሁ ወይ ማሩ? ስሚ አንድ ማስታወቂያ ልስራ። ስሙማ እዚህ ጋር 300 ምናምን ሰዎች አላችሁ። ግቡና ማለት ነው የለቀኩትን ቪዲዮ ላይክ፣ ሪፖስት፣ ሼር ምናምን አድርጉ። መጽሐፍ ማንበብ የምትወዱልሽ ማለት ነው። በተለይ ሴቶች ለእናንተ ነው። ግቡና ላይክ እና ሪፖስት አድርጉ። ያላ የጀማዓ ፍጣኑ። ግን ይሄን መጽሐፍ ማለት ነው ሁላችሁም ሴቶች ብታነቡት ደስ ይለኛል። በጣም ደስ የሚል መጽሐፍ ነው። እመጓ የሚለው ነው ወይስ እመጓ የሚለው ፖስትሽ ነው የደረሰኝ? እመጓ ሌላ አሁን ፖስቻለሁ። እሱ ትናንትና ከትላንት ወዲያ። ይሄ አሁን ይሄኛው ነው እመጓ ሳይሆን ይሄንኛው ሌላ ነው። ይሄ ስለ ሴት ልጅ የሚያወራ ነው። በዓለም ላይ እጅግ ደስተኛዋ ሴት የሚል ነው የመጽሐፉ ርዕስ። ብሎ በአንድ ሙስሊም ኡስታዝ የተጻፈ ግን እየተተረጎመ ነው እና በጣም ደስ የሚሉ ታሪኮች ናቸው ያሉበት። ሙሉ መጽሐፉ ደስ ይላል። 100 ምናምን ገጽ ነው። እንግዲህ የትንሽ የምር እኔ ራሱ ሰው ነው ስጦታ ኮልኮልኝ በጣም ነው የወደድኩት። ላይ ሰው ነው ያከለኝ። አሲያ ያገባችሁ ክርስቲያን ነው እንዴ? አውዙ ቢላሂ ኧረ ተይውፊ ካፊራ ግብታ አውዙ ቢላሂ ተረጅም ያንተን ቁጥር በጣም ነው የጨመረብኝ።
አለኝና እኔ ትንሽ ቆይሽ ደግሞ ለነጠላ ደግሞ ለበሻ ቀሚስ እንዳትሄድ ምንሽም ነው የተቀየረብኝ። አስያይ በእውነት ምንድን ነው? እኔ ምን የተቀየረ እንዴ? በምን የተቀየረ እስቲ ንገሪኝ። ሲያ በ180 ብር ነው የመጣሽው። ይሄ በቁጭ ተብሎ የምንወያይበት ነው። 300 ሰው ባለበት አናወራ። አውስ ቢላውፋ ወይኔ ጉዴ! ስሙ እንትን የሚል ነው። ስሙ የመጽሐፉ ስም ርዕሱ በዓለም ላይ እጅግ ደስተኛዋ ሴት መሆን ነው የሚለው ርዕሱ። እንደዛ ነው። መሆን ትፈልጋለሽ ብሎ ቁርአንም እያጣቀሰ የሰዎችን የህይወት ታሪክ እያጣቀሰ ነው። የውጭ ሀገር መጽሐፍ ነው ይመስለኛል። ተተርጉሞ ነው፣ በአማርኛ ተተርጉሞ ነው የሆነ ኡስታዝን የተረጎመው እና ግን ማለት ለሙስሊሙ ለክርስቲያኑ የሚሆን መጽሐፍ ነው። ግን አብዛኛው ቁርአንና ሐዲስ እያጣቀሰ ነው የሚያወራው። አንዳንድ የሰዎችንም የህይወት ታሪክ እየጨመረ ምናምን። ላይክ አድርጌ የመጣው ጎበዝ የገባችሁ ላይክ አድርጉ። ማስታወቂያ መስራት እፈልጋለሁ ለአዳዲስ ተጠማቂዎች የቤት ኪራይ ነጠላ መግዣ የሚሆን ያበሻ አንዳንድ ነገሮች ቢሆን በዜድም ሆነ በካሻፕ በከቻፕም ይሁን በቺፕስ በኩል ያላችሁን ነገር ላኮ ፕሊስ። አመሰግናለሁ። እንትን ኦፓል አካውንቱን ንገሪ ጋይስ። ከታች ፖስት ለነገሩ ቁጥር ስለዚህ የሚዘጋ ከታች ፖስት ታደርጉና ያው እንግዲህ ለወገን ደራሽ ወገን ነው ያላችሁን ታስገቡላታላችሁ። ያው ኦፓልዬ እኔ እንግዲህ በአቅሜ ታውቂያለሽ እኔ ያው ትልቅ አይደለም ስራዬ ትንሽ ነው እና በአቅሜ 500 ብር አስገባለሁ። ሰው ያለው ነው የሚሰጠውና በአቅሜ 500 ብር አስገባለሁ እና ሁላችሁም ቃል ግቡ። ያልተቋጨ ነጠላ ይችላል፣ ችግር የለውም። አመሰግናለሁ። ያልተቋጨ ይቋጫል። ያው ተቋጨዋለሽ። ስለዚህ ያልተቋጨውንም የሚገዛ ከሆነ አሪፍ ነው። አሱም ቃል ግቡ። እባካችሁ ለአንዳንድ ነገሮች ለትምህርት ከባድ ነው። ክርስትና ፈተና ነው በእውነቱ። እንደዛ ባይሆንብን እኛ በገንዘብ አናስጠምቅም። በእርግጥ 5000 200 300 ያላችሁን በተለይ በውስጥ ቢሆን ጥሩ ነው። ይሄ ለእናንተ ለክርስትናችሁ ካላችሁ ፍቅር የሚደረግ ነገር ነው። ሌላ ነገር እንዳታስቡ። ለነጠላ፣ ለአበሻ ቀሚስ፣ ለመጠመቂያ ልብሶች፣ ለቤት ኪራይ፣ ለአንዳንድ ነገር እቻ አንዳንድ ነገር የምትባል ነገር ውስጧ ብዙ ነው። ደግሞ ያው ለተዋናኝ የሚከፈል አለ። ገባናት አንዳንድ ነገርና አንዳንድ ነገር ምናምን በጣም ነው የምናመሰግነው በእውነት እግዚአብሔር ይስጥልን። እደጉ፣ ተመንደጉ፣ ክበሩ። እኔ 5000 ስንታየው 1000 አንቺማ ብትሰጭም መልሰሽ አምጪ ነው። እኔ ስንታየውና የአሲያን ገንዘብ አልፈልግም። የአሲያን ነው ስንታየው ገንዘብ ለደህንነት የራሱ ያሰጋኛል። ታየኝ እኮ ቤታቸው ለጥፈው አልፈልግም። ከስንታየውና ከአሲያ ውጭ ኢትስሚ 5000 በጣም ነው የምናመሰግነው። ሙሉ የመጠመቂያ ልብስ ይችልልናል፣ ለአንዳንድ ነገርም ይሆነናል። እናመሰግናለን። ቲጂ ደግሞ ታበዣለሽ። እስኪ ሩህሩህ ሁኚ ቲጂ፣ ሩህሩህና አዛኝ ሁኚ። እኔና አንቺ እኮ የድሮ ወዳጆች ነን። ከማንም በላይ እንደው ቤትሽ ያው የደበቅሽውን ሁላ ነበር መስጠት የነበረብሽ። 700 እናንተ ምን ነው ዜሮን ለመጨመር እንደዚህ እጃችሁ ተንቀጠቀጠ እንዴ? ዜሮን በዛ አድርጉት። እንዴታይ እንጂ ቃል እኮ አይታጠፍም። ኦፓል አሁን አንዳንድ ሰው ሚዲያ ላይ ሞቅ ይለውና ያው እንግዲህ 100,000 ብር አስገባለሁ ይላል። ሞቅ ብሎት ማለት ነው። ገባሽ?
ከዛ ስልኩን አጥፍቶ ትዝ ሲለው 100,000 ብር ነው ያለው። ደንግጦ 100 ብር የሚያስገባ ሰው አለና ከባድ ነው። ዜሮውን አታብዙት እንዴ! ቃል ከባድ ነው። እንዳደነግጡ አዳም ሚዲያ ላይ መጥተሽ የምር እንደ ይመጣል አልዬ በጣም በስለሻል። እስልምና በሳል ሴት ነው ያደረገሽ። አልተቻልሽም እንደ ይመጣልሽ። አዎ በጣም ብዙ ሰው እኮ ብን ብሎ ይጠፋል። እንዴ ምን ያድርገው? ሚዲያ ላይ ሞቅ ሞቅ ካደርጋ በቃው ብለሽ ነው። ሚዲያ ላይ 200 300 ካለ ይወጣል። የድሮ ኦፓል ጠፍታለች። አራለሁ እኔ ሃኒ ውስጥሽ ነው ያለሁት። ዝም ብለሽ ጫር ጫር ብታረጊኝ እወጣለሁ። ቲጂዬ 50 እናመሰግናለን። ሁላችሁንም በጣም ነው የምናመሰግነው። እንደምታውቁት እኛ በጸጋ ነው የምንድነው፣ በጸጋ ነው የምንሰራው፣ ብዙ ነገር ነው የምናደርገው እና ያው ነው 0 ብለሽ አንድ 0 ያው አንድ ዲጂት ብዙ ቁጥር ትቀይራለች። 8000 ዛህራ ጎበዝ፣ በእውነት አንቺ በጣም ደስ ይላል። ላምረው እንደሄን ነገር ቃልዬ ቁጥ አማለለኝ እኮ የእንትኑ ብዛት። አካውንት ለጥፊ ኦፓል አካውንት ለጥፊ ያስገቡ። የምር እንዴ አካውንት ለጥፊ ወይም በውስጥ በኩል ላኩ። ቃል ነው። ዚፈር 50,000 ብር ብልሃል። እሺ ጎበዝ 50,000 ብር አስገባ። ግን ቃል ነው። ቃላቸውን እንዳታጥፉ። ቃል እኔ በአምስት መቶ ጀምሬ የላችኋለሁ። ቃል ነው። ቃል ማጠፍ አይቻልም። አስገቡ 30,000 ጎበዝ። አንድ ብር አላለችም። ፈጣሪ ስጥልን። ዋናው ሀሳብሽ ነው። አንድ ብር ራሱ እንዲህ ምን እንዴ አንድ ማስቲካ ይገዛል። አንቺ አስፈራርተሻት ነው። ቃል ነው ስትይ ያላትን ነው የጻፈችው። ወይኔ አልቻልኩም። የምር አንቺ ነሽ ተጠያቂ ቃልዬ። እንዲህ ስታወቀ ይሄ ነገር ሲሪየስ ከሆነ አቅም የሚችለውን ብላ ነው አንድ ብር የጻፈችው። 500 ዲናር ዋው ዘበስቷን ወይ ቤት አልኩ እንዴ ቱቱ የሰይጣን ጆሮ ይደፈን። ቆንጆ ነው ያበሻ ቀሚስ ከነ መጠመቂያው እንገዛበታለን። ይቅርታ አድርጉልኛ፣ የግል ፍላጎቴ በየመሃሉ እየባረቀብኝ ነው። እንደዚህ እኮ ነው በውስጥ የሚከፈለው። ቆይ ልክልሻለሁ። የሆነ ሰው ፋይል ልኮልኝ ቃል በርቱ፣ ብዙ ሰው ወደ ክርስትና እየመጣ ነው። በእውነት ጠንከራችሁ እየሰራችሁ ነው። እድሜ ለእናንተ ሲባሉ። አዎ ፈተናው ከባድ ነው፣ ጫና አለ። ምን እናድር? እንደው ቺቺ ነገር ትጎላለች፣ እግዚአብሔር ይሞላዋል፣ ችግር የለውም አናስቸግርም ሲሉ አረ ችግር የለውም ምናምን ብለው አስተባብረው ልክ በፊት ለፋኑ ይደረግ እንደነበረው ሲላክ ከዛ ኢትዮጵያ ያሉት በስፖንሰር ይጨርሱታል። ገብቶሻል አባባሌ? ከዛ ስፖንሰር ያደረገው ሰውዬ ደግሞ ቲክቶክ ላይ በሌላ አካውንት እንትኑ እንዲታወቅለት ይደረጋልና ኦ ማይ ጋድ አልኩኝ እኔ። ይችን ጨዌማ 2019 ነው የምንጫወታት ከነ ማስረጃ። ኦፒ ግን ማለት ነው በኋላ አሰባስበን ያው የያዛችሁት እናንተ ናችሁ። ዋናው ማለት ገዝታችሁ ምናምን ለህዝቡ ስታደርሱ ቪዲዮ እንዳትረሱ። ሌላ ደግሞ ከተሰበሰበ በኋላ ገዳም ገባ እንዳትሉ አደራችሁ። እሱን ገዳም ገባ እንዳትሉ። አዎ አሁን ምንድን ነው መሰለሽ ቀኝ ሲሰጥ ግራሽ ማየት የለበትም። ያንቺ ሀሳብ አሁን ለዚህ ነው የባለሽ ሃይማኖት ያጠራጠረኝ። ጸባይሽ ተቀይሯል። ግራሽ ሲሰጥ ቀኝሽ ማየት የለበትም። አሲያ ብሩን ካወጣሽ በኋላ ለምን ወሰብ አስያጨፍርበኝ? ጊፍት ማሰጡ ከሆነ ለምን ታስገባላችሁ ጋይስ? እኔ በጣም ነው ስጡት። በቪዲዮ ተገለጥ። የመሐመድ ተጥላ ቪዲዮ ቃል ፓልስ ያላችሁ ሰዎች ስጡት። በቪዲዮ ወጣ። አንደኛ ብዙ ሰው የለም። ሌላ ቦታ ቪዲዮ ይሻላል። የከፈቱ ብዙ ቤቶች እንትኖች አሉ። ምናልባት ከሰጡት ብዬ ነው እኔ ያስገባሁት። አሳዘነኝ። ገና ቅድም ገዝተን ያለና እንግዲህ ርዝቅ
እዚህ ከሰጡት አላውቅም ስጡት ما شاء الله يا أختي الله يرزقك الجنة إن شاء الله ما شاء الله شكرا لكم جميعا الله يحفظكم يا رب الله يحفظكم جنة إن شاء الله ما شاء الله يا أختي الله يسعدك يا رب አፈልኩት መደረክ ለሁለት ላረጋቸው ነበር እምቢ አለኝ እስቲ ተንበይ ቆይ እኔ ልንከዋን ቻታንኪ በቃ الله يرزقك يا رب آمين هنا سوي ميوت إن شاء الله راح يعطونك ستوت نعم أختي الله يحفظك يا رب በቃ የነጠላውን ለሙስጣፋ ስጡልኝ ወገን። ነጠላውም እንዳለ ሆኖ ነው መቼስ እንግዲህ ተካፍለን እንውሰድን ያልኩት ጋይስ በሉ የነጠላውን አሁን ቃል የገባችኋት ቃላችሁ ፈጽሙ። ትክክል ቃል የገባችሁ በኮይን አድርጉት። ቃል ነው ጋይስ ቃል ነው የምር ቃላችሁ እንዳታጥፉና በኮይን አድርጉት። ቢያንስ 1000 እንኳን ሙሉት ፈጽሙ ቃላችሁ። ቃል ነው 50 ያላችሁ አላችሁ 50 ኮይን ስጡ። 100 ያላችሁ 100 200 ያላችሁ 200 ኮይን ማለት ነውና ቃላችሁን ፈጽሙ። ቃል ነው ስጡ ይሰጣችኋል። አሰስቱ ያላችሁ ስጡ አትሞቱም። ማሻአላህ ተባረካላህ ስጡ። አላህ ይስጣችሁ። ለኔ አይደለም የምትሰጡኝ እንዴ ለሱ ነው የምትሰጡት። የኔ ወድ ለኔ አይደለም እኮ አዘነበችብኝ። ረስታው ነው ወደኔ ሲንደለች እርግጠኛ ነኝ። አበባዎቹ ማናት አበባ የሰጠችሽ? ጓደኛዬ ናት። ለሱ የሰጠች መስሏት በቃ ለኔ ያዘነበችው። የነጠላውን የወሰድሽው መልሽ እሰጣለሁ። 500 ነበር ቃል የገባሽው 50 ብር ነው። በቃ እሰጣለሁ እኔ ቃል የገባሁትን። ቅድም አሁን 400 500 እኔ ቃሌን ተወጥቻለሁ። አዳሚ ቃልሽን ተወጪ። እኔ ቃል የገባሁትን 500 ብዬ ተወጥቻለሁ። 500 ተወጥቻለሁ። እናንተ ስንታየው ስንት ነበር ቃል የገባሽው ለነጠላ? አይሽ ቅድም ያልሽው ደረሰ። ቃልዬ ይጠፋሉ ያልሽው ለካ ሀቅ ነው። ጠፋችሁ ብን ብላ ቆይ ላውራውን ለመናገር ማለት ነው። በዛም ጠይቃችሁ እኔ ቺፕ መግዛት አልችልም። ለምንድን ነው አካውንት ይሻይልኝ? እስኪ ያሳዩኝ። የምር ታግዶብሽ ይሆናል። ሁለት አይነት ምክንያት ነው ያለው። እና አሁን ታግጃለሁኝ። እኔ ምንድነው አካውንቴን ከዛ ፊት ሀክ ለማድረግ ሞክረውብኝ ኢሜሎቼ ላይ አንዳንድ ነገር አድርጌ ነበርና በጣም ችግር አለበት። ያንቺን ግን በውስጥ ላኪልኝና አስተካክልልሻለሁኝ ችግሩ ምን እንደሆነ። በሁለት ምክንያት ሰው ሲሰጠኝ ነው እንጂ ለሰው የምሰጠው መግዛት አልችልም። ሲጀምር ምንም ነገር ማለት ነው። በእኔ ስም ስጡልኝ እንደው በፈጠራችሁ አምላክ። የምር በጣም ነው የሚያሳዝነኝ። ሰው ስጡ ያላችሁ በውስጥ ላኪልኝና እንዴት እንደምታስተካክል ያሳይሻለሁኝ። ቲክታክ አግዶሽ ካልሆነ ያረብህ ከአምላክ ምን ውስጥ ሆንሽ ነው? ማፊ እንዴ ወፍጮ ቤት ነሽ እንዴ?